بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم. عاشرا المفعول لأجله قادر سنة والتنا. طيب قال المصنف رحمه الله باب المفعول لأجله سلا مفعول لأجله مفعول من أجله المفعول له يبالال بس وستم ما ترى رجالال سلا السيم يورا بابنو مفعول لأجله مالت لا سبب يتدرج درجت يتدرجበት ለምንድነው የሚለውን ነገር ወይም ያ ነገር ለምንድነው የሚለውን ነገር የሚመልስልን አንደኛው ከሚመልስልን መልሶች አንደኛው አጠቃቀም ነው ማለት ነው። يعني مفعول لاجل ይሄንን مفعول لاجله ድርጊቱ ለምን ተደረገ በሌላ አይነት አገላለጽ መግለጽ ይቻላል። ግን እኛ የምንፈልገው ነስብ ሆኖ የወደቀውን مفعول لاجله ነው የፈለግነው ማለት ነው። طيب باب المفعول لاجله وهو الاسم እሱ مفعول لاجله ብለን የምንለው ስም ነው። ስም የተፈለገበት እዚህ ጋር هو المصدر مصدر ነው የተፈለገው ማለት ነው። ዙርላ መስደር ነው የተፈለገበት። መስደር ማለት ባለፈው ተነጋግረናል። ለምሳሌ ضرب يضرب ضربا እንደምንለው ያ ሶስተኛ ብለን ወይም ደግሞ ምንድነው የሚባለው ስርወ ቃል ማለት ነው። እሱ መሆን አለበት ማለት ነው። ስርወ ቃል መሆን አለበት። وهو الاسم ሲል المنصوب ሲል ደግሞ ስም ማን ነው የተነሰበ መሆን አለበት። የተጀረረ ከሆነ ኢላ ቢሰጠንም ኢላ ማለት ያው ድርጊቱ ለምን ተደረገ ቢነገረንም በማዕና ላኪን ምን አንለው مفعول من اجله አንለው ማለት واضح طيب እሺ ደግ الذي ይሃ የሚጠቀሰው አሁን ስም ሲባል መስደር ሲባል መፍዑል ሙጥለቅም ከዚህ በፊት ተነጋግረን መፍዑል ሙጥለቅ መስደር ነው። ይሃ ይገባብናል። المنصوب ሲል አሁንም መፍዑል ሙጥለቅ ገባብን። እሺ ደግ الذي ግን ይሄ ማን ያስወጣላል? الذي يذكر بيانا لسبب وقوع الفعل ድርጊት የወደቀበትን ምክንያት የሚገልጽልን ነው ማለት ነው። اذا وهو الاسم ስንል ስም የተፈለገበት ማን ነው ብያለሁ? መስደር ነው የተፈለገበት ብያለሁ። መስደር ነው ያለበት። المنصوب ሲል ደግሞ ያ መስደር ደግሞ መስደር ይነሰባል፣ ይጀረራል፣ ይረፋል። እሺ የተነሰበ መሆን አለበት። ይሃ መስደሩ የተነሰበ ቃል ደግሞ የመጣው ለምንድነው ብለህ ስትጠይቅ الذي يذكر بيانا ለመጥቀስ ነው ለማብራራት ነው የመጣው። ምን ነው የሚያብራራው? لسبب وقوع الفعل ድርጊቱ ለምንድነው የመጣው ማን ነው ድርጊቱ ለምንድነው የተደረገው የሚለውን ነገር ይጠቅስልናል ማለት ነው። نحو قولك قام زيد ብትል ዘይድ ቆመ ብትል አሁን قام زيد قياما መቆምን ቆመ ብትል አሁን ይሄ መስደር ነው። قياما ብለው قام زيد قياما وقف زيد وقوفا እያልክ ብታመጣ ስም ነው መስደር ነው መንሱብ ነው። لكن الذي የተጠቀሰውበት ለኢላ ለሰበብ አይደለም። ለምን የተጠቀሰው? ተክራር ተውኪድነትን ለመምራት መቆምን ቆመ የምትለው ምንም አይነት ኢላ አይመጣልንም። ላኪን ይሄ ግን ከሆነ ኢጅላለን ሊአምሪን አምርን ለማላቅ ለማክበር ብሎ ስትል አሃ ይሄ ማዕና የመፍዑል ሚን አጅሊሂ ማዕና ነው፣ ሰበብ ነው። እኮ ድርጊቱ የተደረገበት ምክንያት ኢላውን እየጠቀሰልን ነው ብለህ ትላለህ ማለት ነው። ስለዚህ ማዕናውን ታይና አሃ ኢዕራብ ወደዚህ ነው የሚወስደን ወይም ደግሞ ኢዕራቡን አይተህ ማዕናውን ትፈስራለህ። ሁለቱ ተመጋግቦ የሚሄድ ናቸው ማለት ነው። በቀሰቱከ አሰብኩህ ኢብቲጋአ መፈለግን ማዕሩፊከ መልካምነትህን ጥሩነትህን ያኒ ፈልጌ አሰብኩህ ይላል ማለት ነው። ስለዚህ ምንም ይሁን በሌላም ምሳሌዎችን እናምጣ እነዚህን ሸርጦችን ያሟላ መሆን አለበት። በቀጣይ ደግሞ ሌሎች ሸርጦችን እንጠቅሳለን። الشرح شرحን ከጨረስን በኋላ الشرح المفعول لاجله ያለው تعريفه هو الاسم المنصوب الذي يذكر بيانا لسبب وقوع الفعل ይሄን ያየነው ነው። مثاله قام زيد اجلالا لله لله سبحانه وتعالى ክብር ለማላቅ ብሎ ቆመ እንላለን። وقصدتك ابتغاء معروفك ይሄን እዛ ላይ ያየነው ነው። ኢዕራቡ ምንድነው ነው ዋናው
ሌላኛው ደግሞ ኢጅላለን ያለው መፍዑሉ ሊአጅሊሂ መንሱብ ወዐላመቱ ነስቢሂ ፈታቱን ዛሂራን ላለን ማለት ነው። ሌላውን እንደ ሌላው ኢዕራብ ነው የምናደርገው። ለምሳሌ ቃመ ዘይዱን ኢጅላለን ሊላህ ብትል ላሙ ሐርፍ ጀርናት አላህ ለፍዙ ጀላላውን መጅሩሩን ዐለ ተዕዚም ትላለህ። ወቀሰድቱከ ኢብቲጋአ ማዕሩፊከ ብትል ኢብቲጋአ ማዕሩፊከ ሙዳፍ ሙዳፍ ኢለይሂ ታደርገዋለህ። ይሄ ግን ምንድነው ሁሌም መፍዑሉን ሊአጅሊሂ ትለዋለህ። ሌላውን እንደ ሌላው እንደ መደበኛ ኢዕራብ ነው የምታደርገው ማለት ነው። ጠይብ መፍዑሉን ሊአጅሊሂ ዙኪረ በያን ሊሰበብ ወቁዕ ፊዕሊ ወሁወ አልቂያም። ቂያሙ ለምን የተገኘው ብትል ቂያሙም የተገኘበት ኢጅላለን ነው ብለህ መልስ ትሰጣለህ ማለት ነው። እሺ ኢብቲጋአ ያለው ደግሞ እንደገና ኢዕራቡ መፍዑሉን ሊአጅሊሂ ሁለቱም ምሳሌዎች ዙኪረ በያን ሊሰበብ ወቁዕ ፊዕሊ አለዚ ቀብለሁ ወሁወ አልቀስድ። ቀስዱ ለምን የተገኘው ብትል መልስ ምንድነው? ኢብቲጋአ ነው ትላለህ ማለት ነው። አሁን ወደ ዓላማዎቹ እንሂድ። ወዓላመቱል መፍዑል ሊሂ ሸርሁ ማለት ነው። ሸርሁ ነው የሚነግረን። ወዓላመቱል መፍዑል ሊአጅሊሂ አን የሲሐ ውቁዑሁ ጀዋበን ሊቀውሊና ሊመ ያልከው ብትጠይቅ ለዚህ ጀዋብ ሆኖ መውደቅ ይችላል። ሊማዛ ቃመ ዘይድ ብትል ኢጅላለን፣ ሊማዛ ቀሰደከ ኢብቲጋአ ብለህ ማለት ትችላለህ። በዚህ ይህንን ብትጠይቅ የሐንን መልስ የሚመልስ አይነት ከሆነ ይሄ ነገር ወደ መፍዑል ሚን አጅሊሂ ማዕና ነው የሱ ኢዕራብ ነው ትላለህ ማለት ነው። نحو قولك جئت رغبة في العلم فرغبة مفعول لأجله لأنه يصح وقوعه جوابا لقولنا لما جئت رغبة في العلم بله مملس تشلال له. ومن مثال المفعول لأجله في القرآن الكريم قوله تعالى ولا تمسكوا. أهون كقرآن دمو كمفعول لأجله مثال جست لنقرأ ولا تمسكوهن አትያዟቸው ዲራራን ለመጉዳት ብላችሁ ለምንድነው ማትይዙበት ምክንያት ምንድነው? ድርጊቱ የማይፈጸምበት ምክንያት ምንድነው? ሊመ ሲባል ዲራራን ነው ለመጉዳት ሲባል ሐሳቡ መያዝህ ሐሳብህ መጉዳትን ከሆነ አትያዟቸው እያለ ነው። ዩንፊቁን አምዋለሁም ለምንድነው ኢንፋቅ የሚያደርጉት? ዩንፊቁን አምዋለሁም ሲባል ገንዘባቸውን ኢንፋቅ ያደርጋሉ፣ ሰደቃ ይሰጣሉ። ሊማዛ ሊመ ኢብቲጋአ መርዳቲላህ አላህን ውዴታ በመፈለግ መፈለግን አስበው ቀስዳቸው ምንድነው? ኢብቲጋአ ነው ማለት። ስለዚህ ይሄ የመፍዑል ሚን አጅሊሂ ማዕናና ኢዕራብ ነው። ኢዕራቡ ያው መፍዑል ሊአጅሊሂ መንሱብ ትላላችሁ ነው። አሁን መፍዑል ሚን አጅሊሂ ላይ ሸርጦች አሉት። ከሸርጦች መስደር እንደተባባሉ ተነጋግረናል። ሁለተኛው ኢብቲጋአ እቺ መስደሯ እቺ የምንጠቅሳት ኢብቲጋአ ኢጅላል ምንላት ነገር ቀልብይ መሆን አለበት። ወአን የኩነ ቀልብየን ዋዲህ መስደር ያው እንግዲህ ኦልሬዲ መጀመሪያም ስላጠቀስ ነው ግልጽ ነው። መስደር ቀልብይ መሆን አለበት። ሌላው ዋዲህ ቀልብይ ማለት ይሄ መስደሩ ፊዕልይ ከሆነ አይሆንም። ኢላን ቢጠቁመን ማለት ነው። ኢላ እንኳን ቢሆን በመስደርነት ኢላ እንኳን ቢጠቁም ማለት ነው። ቀልብይ ካልሆነ ያኒ የአፍዓል የድርጊት ከሆነ ኢላ እንኳን ቢኖረው በመፍዑል ሚን አጅሊሂነት አይነስብም ወይ ይጀራል ምናምን ነገር ነው እንጂ ለምሳሌ ጂእቱ ቀትለ አዱቢ ብትል ቀትለ የሚባለው ነገር ነስበነዋል። ላኪን ምንድነው ቀትለ የሚባለው ነገር ፊዕልይ ነው፣ ድርጊት ነው። በጀዋሪህ በእጅ በምላስ ምናምን የሚደረጉ ነገሮች በሙሉ ድርጊት የምንላቸው ማለት ነው። ስለዚህ ይሄ ምን መሆን ያለበት ቀትለ በመፍዑል ሚን አጅሊሂነት መነሰብ ስለማይቻል ምንድነው የሚደረገው? ሊቀትሊ ለሱ የሚመጣጠን ለኢላ የሚሆን ሐርፍ ጀር እየፈለግን ማምጣት እንጂ የቀልብዩን በዚህ መነሰብ አለል አርጃህ አላሰህ አይቻልም። ስለዚህ አን የኩነ ቀልብየን መሆን አለበት ማለት ነው። ጠይብ ይሄው እዚህ ጋር የጠቀስናቸው ማሰብን መፈለግን የምንላቸው ነገሮች ናቸው ይለናል ማለት ነው። ይህንን እንደ ጅማሮ
ዒላ ምንም አይነት ሌላ አይነት ልታመጣ ትችላለህ። በሌላ አይነት ልትነስበው በሌላ አይነት ልታረጉ፣ ግን መፍዑል ሊአጅሊ ብለህ ልትለው ዘንድ ግን ይሄን ነገር መሆን አለበት። ዒላ ግዴታ እኮ ዒላ የፊዕልህን ለመምጣትህ ምክንያት እኮ ግዴታ በመፍዑል ሚን አጅሊ ብቻ ትጠቅሳለህ ማለት አይደለም። ግን አንተ መፍዑል ሚን አጅሊ የሚመጣው ግን ዒላ ለመጥቀስ ነው። በዛ አይነት ውስሉብ መጠቀም ትችላለህ በመፍዑል ሚን አጅሊ። ስለዚህ መፍዑል ሚን አጅሊ ብለህ ልትነስበው ዒላ መምራት አለበት። እነዚህ መስፈርቶች ሳሟላ መፍዑል ሚን አጅሊ ብለው ትለዋለህ ማለት ነው። ሌሎቹን በሌላ ዒላ ደግሞ መፍዑል ሚን አጅሊ ሊመጣ ይችላል ማለት ነው። በሌላ አይነት ይዘት ሊመጣ ይችላል። ሐርፍ ጀር ገብቶበት ምናምን ሊመጣ ይችላል። ያንን ዒላ ሊሆን ይችላል፣ ለፊዕሉ ዒላ ሊሆን ይችላል። ላኪን ዒላ ነው ማለት መፍዑል ሚን አጅሊ ነው ማለት አይደለም። ለምሳሌ ضربت ابني للتأديب አለክ፣ ልጄን መታሁት ተአዲብን ፈልጌ ተአዱብ አደብ እንዲይዝ ብዬ አለክ። አሁን ላምን አመጣህ፣ የዚህን ጊዜ አላም ሐርፍ ጀር ተአዲብ መጅሩር ነው የምትለው። ضربت فعل وفاعل ابني مفعول به للتأديب جار ومجرور ነው የምትለው። ዒላው አለ እኮ ለምንድነው የመታኸው? للتأديب ብለህ ትመልሳለህ። ላኪን መፍዑል ሚን አጅሊ አትልም። መፍዑል ሚን አጅሊ ማለት ብቻውን ተነስቦ መገኘት እነዚህን መስፈርቶች ማሟላት አለበት ከማለት አንፃር ነው ማለት ነው። ጠይብ ወደ ቀጣዩ ይህንን ኤክሰርሳይዝ ስሩት፣ ቴሌግራም ላይ አየዋለሁ ማለት ነው። አልሓዲ ዐሸረ አልመፍዑሉ መዐሁ፣ መፍዑል መዐሁ የሚለውን የሚነግረው መፍዑል መዐሁ ብሎ ማለት ያው እዚህ ሸርሕ ላይ እናየዋለን። ከድርጊቱ ካደረገው ሰው ጋር ድርጊቱን መጋራት ስለሱ የሚነግረን ነው፣ እናየዋለን። ቃለ المصنف رحمه الله باب المفعول معه ከመዐሁ ማለት ከሱ መፍዑል ነው። መዐሁ ከሱ ጋር የሚደረግ ድርጊት ነው። وهو አማርኛው ትንሽ ያው ከሱ ጋር የሚደረግ ድርጊት እኔ ራሱ አልጣመኝም። وهو الاسم ስም ነው መፍዑል معه በምሳሌ بمثال يتضح المقال لا بأس وهو الاسم ስም ነው። የሃማ መፍዑል معه ምንለው አልመንሱብ መንሱብ ነው። እሺ طيب ስለዚህ ማንኛውም ስም ይገባል፣ ማንኛውም መንሱብ ይገባል። ከዛ ማን ወጣ ፊዕልና ሐረፍ ይወጣል። አልመንሱብ ስትል ረፍዕ ጀር ይወጣል ማለት ነው። طيب الذي يذكر لبيان من فعل معه الفعل ግን ይሄ ቃል የሚጠቀስ ነው። يذكر ይጠቀሳል لبيان ለማብራራት من فعل معه الفعل ከሱ ጋር ድርጊቱን የተጋራው አካል ማን ነው የሚለውን የሚጠቅስልን ነው ማለት ነው። አሁን ልብ በሉ እዚህ ጋር የሆነ አእምሯችን የሚመጣ ነገር አለ። ከሱ ጋር የተጋራው ማለት እኮ ዘይድና አምር መጡ ብትል አምርና ዘይድ በመምጣት ተጋርተዋል ልትል ትችላለህ። ጃአ ዘይዱ ወአምሩን ብትል ሁለቱም ረፈራፍ ናቸው። አዎ በመምጣት ተጋርተዋል አይደል እንዴ ልትል ትችላለህ። ከሱ ምን ለየው ብትል ከሱ የሚለየው ነገር አለ ልናየው ነው። እሱ ጋር አንድ ላይ የሚጣመርበትም አለ የሚለየውም ነገር አለ። በሁለቱም አይነት መልኩ እናየዋለን ማለት ነው። طيب ስለዚህ لبيان من فعل معه الفعل ሲባል ከሱ ጋር አንድ ላይ ፊዕሉን የተጋራው አካል ምን ይደረጋል? ይነሰባል አለ። ሲነሰብ ግን በዋጅብነት የሚነሰብ አለ፣ በውጁብነት የሚነሰብ አለ ማለት ነው። نحو قولك جاء الامير አለክ፣ አሚሩ ንጉሱ መጣ። ወልጀይሸ ነሰብከው። የዚህን ጊዜ ከነሰብከው ምን አደረገው? እቺ ዋውል መዕያ ትላታለህ። አንድ ላይ ድርጊቱን የፈጸመውን አካል ለመጥቀስ መዕያ ማለት አንድ ላይ ማለት ነው። ወልጀይሸ ነሰብከው። አይ እኔ መነሰብ አልፈልግም መረፈዕ ነው የምትፈልገው ካልክ መስፈርት አለው። እሱን ካሟላች መረፈዕ ትችላለህ። ምን አድርገህ ዋውን አጢፍ አድርገህ وجاء الامير والجيش ማለት አለ። ወልጀይሹ ካረከው ረፈ ካረከው ይሄን አጢፍ አረከው። ነስብ ካረከውስ መዕያ አደረክ። ምክንያቱም ያለንበት መንሱባት ነው። ወልጀይሽ ያልከው ዋውል መዕያ ነው። ለልመዕያ ይነሰባል። ማዕናው ለምንድን ነው? ይሄን ድርጊቱን ከፈጸመ ለምን በነስብ ሆነ ከተባለ አረቦች እንግዲህ ተመልከቱ፣ ልብ በሉ አረበኛ ላይ ጃአል አሚሩ ወልጀይሽ ስትልና ጃአል አሚሩ ወልጀይሹ በሁለት ማለት ስትጠቃቀም ማዕናው የምትረዳው ማዕና ይለያያል። ማ ማዕና هذا ለምሳሌ
ጃአ አልአሚሩ ወልጀይሽ ስትል ጀይሹ የመጣው ሊአጅል አልአሚር ለአሚሩ መምጣት ነው እንጂ ራሱን ወክሏል ራሱን ችሎ አይደለም። አይዋ ስለዚህ አሚሩ ስለመጣ ነው ጀይሽ የመጣው ማለት ነው የሚል ማዕና እንድትይዝ ያደርጋል። ለምሳሌ ጃአ ዘይዱን ወዐምረን ብትል አምር የመጣው ለዘይድ ከዘይድ ጋር የመጣው አምር በማን ነው ዘይድ በመምጣቱ ምክንያት ነው እንጂ የአምር ሙስተቂል ሆኖ መምጣትን ቢችልም እዛ ግን የተፈለገው አምር የመምጣቱ ምክንያት ነው ያስገኘው ማለት ነው። ላኪን ጃአ ዘይድ ወዐምሩ ማለት እንችላለን። ያንን ካረከ ምን አያስጠቅምህም። ጃአ ዘይድ ወዐምሩን ብትል አምር የመጣው ለዘይድ ምክንያት ነው የሚል ማዕና ግን አያስጠቅምህም ማለት ነው። ለዚህ ነው እቺ ኡስሉብ የሚጠቀሟት ማለት ነው። ወስተወል ማኡ ግን ይሄ ሲባል ሁሉ ጊዜ ነስብ ግዴታ የምታረግበት አለ ረፍዕም የሚቻልበት አለ እናየዋለን እሱን። ወስተወል ማኡ ይሄም በምሳሌው ስትረዳው ጃአ አልአሚሩ ወልጀይሽ ማለት ትችላለህ በሁለቱ። ምክንያቱም ጀይሽ ሰራዊት የምትለው ነገር ብቻው ሙስተቂል ሆኖ መምጣት ይችላል። መምጣት የሚችል ነገር ድርጊቱ መፈጸም የሚችል አካል ነው። ወስተወል ማኡ ውሃው ከፍ አለ አልክ። ወልኸሸበተ እንጨቱም ስትል ግን ወልኸሸባ የሚለው ቃል እንጨቱ ለብቻው ከፍ ስለማይል ከውሃው እኩል ተስተካከለ ለማለት ማዕናው ስለሆነ ይሄንን መረፋዕ አትችልም። ምክንያቱም እንጨቱ ከፍ አይልም ተዛው ቁጭ ነው የሚለው እንጨቱ ማለት ነው። ውሃውን ይሄ የገጠር እንትን ነው የሚያደርጉት ነገር ነው። አይቲ የምታውቁ ካላችሁ እኔ አላቅም እውነቱን ለመናገር ምክንያቱም እነሱ የሚጠቀሙበት ያው እዚህ ይኑር አይኑር ባላቅም ማለት ነው። መለኪያውን እንደዚህ ጉድጓድ ውስጥ ነው መሰለኝ ያሉት የሰማሁትኝ። እንጨቱን ይከቱታል ከዛ ውሃው እዛ እንጨቱ ጫፍ ድረስ ይሄዳል። እኔ ወላሂ እኔ አላቅም ብቻ ያረጉታል። ከዛ በኋላ ከውሃው እኩል ነው እስቲዋ እኩል ይሆናል እንጨቱና ውሃው እኩል ይሆናል። ሲቀንስ ያስታውቃል። በቃ ትባላለህ እስከሚፈለግ ድረስ አንዳንድ ክንድ ከሆነ በቃ ልክ ሲቀንስ በቃ ይባላል። ከፍ ሲል ደግሞ ሙሉ ለሙሉ እኩል ይሆናል ማለት ነው። ውሃው ከፍ ሲል ከእንጨቱ እኩል ይሆናል ማለት ነው። ስለዚህ ወስተወል ውሃው ከፍ አለ ወልኸሸበተ እንጨቱም ስትል እንጨቱ ከፍ አይልም ከውሃው እኩል ሆነ የሚለውን ልክ አሁን በእንደዚህ ስክሪፕቶ ብናየው እዚህ ድረስ ከሆነ እኩል ሆነ ትላለህ። ወስተወል ውሃው ከፍ ይላል ኸሸባውም ሲባል ከኸሸባው እኩል ከእንጨቱ እኩል ሆነ ለማለት ነው። የዚህን ጊዜ መረፋዕ አትችልም ምክንያቱም እንጨቱ ከፍ አይልም በቃ እንጨቱ አንዴ ነው የሚቀመጠው እንደዚህ። ልክ ሌላውንም ቃላት ለምሳሌ መንቀሳቀስ ያንን ድርጊት ማድረግ የማይችል ከሆነ ምን ትለዋለህ መነሰቡ ግዴታ ይሆናል ማለት ነው። መነሰቡ ግዴታ ይሆናል። እሺ ወደ ሸርሑ እዚህ ጋር መጣልና ሸርሑን አሽርሑ አልመፍዑል معه تعريفه هو الاسم المنصوب منصوب የሆነ ስም ነው። ቅድም ተነጋግረናል። الذي يذكر لبيان ما منفوع አሁን ማዕናው ነው የምትይዙት ማዕናውና ኢራቡን ነው የምትይዙት። አይዋ በራሱ ጊዜ ሰው ውሃው ተከትሎ ነው ውሃው ከፍ ይልበትና እኩል ይሆናል ይስተካከላል። አሁን በሌላ ማዕና ይመጣልና ለምሳሌ ጃአ ዘይዱን ወልኪታበ ብትል ዘይድ መጣ ኪታቡን ብትል ኪታቡ ሙስተቂል ሆኖ አይመጣም። አየው በቃ በቀላሉ ምሳሌ አሁን ይሄኛው እኔም ስለማላቀው ነው ማስረዳት አልችልም። አሁን ይሄን ለምን እኔ አይቼውም አላቅም ምናምን እንደዚሁ ሲባል ነው እንጂ የምሰማው እኔ አሁን እንደዚህ ብዬ ለማስረዳት አልችልም። ምሳሌ ግን ጃአ ዘይዱን ወልኪታበ ብትል ኪታብ የሚለው ቃል አይመጣም ሙስተቂል ሆኖ ብቻውን ገብቷል ከሱ ጋር ነው ሊመጣ የሚችለው። ስለዚህ ወልኪታቡ ብቻ ማለት አልችልም ማለት ነው። ጃአ ዘይዱን ወልኪታቡ ማለት አልችልም ማለት ነው። ልክ እንደዛው ማለት ነው። تعرفه هو الاسم المنصوب እሺ مثال مثال قول النبي صلى الله عليه وسلم بعثت والساعة ተልክ ያለው ሆነ والساعة ከሰዓት ጋር ማለት ነው። እሱም ተልኳል ማለት ነው። ከዚህ مع الساعة ማለት ነው። ከዚህ ከሰዓት ከሚለው ጋር ማለት ነው። أي مع الساعة አይነናል ማለት ነው። ኢራቡሁ بعثت فعل ونائب فاعل بعثت ተልክ ያለው የሚለው ማዕና ያረኩባ ምንድነው ናኢብ الفاعل ስለሆነ ማለት ነው። والساعة الواو واو المعية هي واو المعية ነው የምንረጋት الساعة مفعول معه منصوب مذكور لبيان من صحاب النبي صلى الله عليه وسلم ማን ነው ከነብያችን ጋር صاحب ሆኖ በዚህ ፊዕል ማን ነው ከነብያችን ጋር صاحب ሆኖ ሰዓ ጃአ ዘይድ መጣ ወዐምረን ብል ይሄንን ዘይድን የተጋራው በመምጣት የተጋራው ማን ነው አምር ትላለህ ማለት ነው። በመምጣት ፊል በዕት
የሚለውን ማዕና ይጠቅመናል ማለት ነው። ስለዚህ ፊዕልን መጋራት በሙሳሐባነት መጋራት ግዴታ ሊሆን ይችላል። መነሰቡ መረፈዑም ግዴታ ሊሆን ይችላል። ማን ነው መረፈዑ منسبه جوازا ووجوبا. انواعها المفعول معه على نوعين: ما يجب نسبه على انه مفعول معه، ما يجب نسبه منسبه قديته يሆናል على انه مفعول معه مفعول معه بقديته አድርገህ ማድረግ ይኖርብሃል። ምክንያቱም ማዕጢፋ ካረከው የሃን ፊል ብቻውን መስራት ስለማይችል ለምሳሌ وهو الذي لا يصح እሱ ደግሞ مفعول معه ማድረግ ግዴታ የሚሆነው ምን ሲሆን ነው? وهو الذي لا يصح تشريكه እሺ طيب الذي ያነው لا يصح تشريكه اشتراك ማድረግ ማትችልም በዛ ፊል جاء ስትል መጣል ካረለ ያ መምጣትን መተግበር የማይችል ከሆነ لما قبل الواو في الحكم ከዋው በፊት ያለውን حكم መጋራት የማይችል ከሆነ نحو سهر زيد والكتابه ትላለ ዘይድ ዋለ ቆየ والكتابه ኪታቡን ብትል አሁን ኪታብ የሚለው ነገር በራሱ مستقل ሆነ መቆየት አይችልም። አይ مع الكتاب ከኪታቡ ጋር ቆየ فالكتابه مفعول معه واجب النسب كتاب من ነገር مفعول معه ነው واجب النسب ማድረግ ግዴታ ነው። ለምን لانه لا يصح تشريكه لزيد في السهر በዘይድ ድርጊት ባደረገው ድርጊት ኪታብ የሚባለው ነገር ተሽሪክ ማድረግ አይችልም። ስለዚህ فليس المعنى سهر زيد وسهر الكتاب ብለህ ማለት አትችልም እንደ አጢፍ አድርገው ማለት ነው። ومن هذا النوع قول المصنف استوى الماء والخشبة أي مع الخشبة ማድረግ ያለብህ ነው። ለምን فاستوى هنا بمعنى ارتفع ነው ያው ከፍ አለ ቀድም ያልኳችሁ ማዕና فاستوى هنا ارتفع ከፍ አለ ውሃው ከፍ አለ ስትል خشبው ከፍ አይልም እኩል ነው የሚሆነው። ሰይረ ዋለ ስትል አሁን የዘይድ መዋል ብቻውን አሁን ኪታብ የሚለውን ቃል ዋለ ማለት አይችልም مستقل ሆኖ ብቻውን መዋል ስለማይችል ማለት ነው። ስለዚህ ይሄ ማይጂቡ የሚለውን ማዕና ይጥላል። ሁለተኛ ማይጁዙ ነስቡሁ على انه مفعول معه يجوز الرفع ማን ነው يجوز ነስብ ማድረግ ትችላለህ መፍዑል ማድረግህ ወይም ደግሞ በአጢፋ ማስከተል ትችላለህ። እሱ ምንድነው وهو الذي يصح تشريكه لما قبل الواو في الحكم وحكم من መሆን ሲችል ያንን ፊዕል መጋራት ሲችል ማለት ነው። طيب ለምሳሌ سهر زيد وعلي عليም سهر ማድረግ ይችላል والتقدير سهر زيد مع علي ነው። ይሄን سهر زيد وعلي ዘይድ በመዋሉ ምክንያት ነው علي ዋለው። አሁን እዚህ ጋር ማዕናው እኮ ለብቻው ዋለ ማለት አይደለም። ዘይድ በመዋሉ ምክንያት علي ዋለ። ላኪን ግን ይሄን ዘይድ አውጥተህ ይሄንን ፊዕል ለዚህ መስጠት ለብቻው ከቻልክ ይሄ ነገር አጢፋ ማድረግ ይቻላል ማለት ነው። ግልጽ አይደለ? ይሄ ነው ሐሳቡ። ويجوز رفعه على انه معطوف على ما قبله فتقول سهر زيد وعلي ማለት ይችላል። ለምን والتقدير سهر زيد وسهر علي ማለት ይቻላል። ዘይድን عليም ራሳቸውን ችለው ዋሉ የሚለውን ነገር ማምጣት ይቻላል። ቆዩ የሚለውን ነገር ማምጣት ይቻላል። وتكون الواو حينئذ عطفا كركو والواو عطفة علي معطوف على زيد والمعطوف حكم ما تبعه بالرفع على مترفي ضمه ظاهرة والى اخره. وفي هذه الحال العطف هو الراجح عطف ማድረግ راجح ነው አለ። ለምን لانه الاصل ስለሆነ ይላል اصل عطفا ስለሆነ مفعول معه فرعي ብለው ስለሚወስዱት ነው። ومن هذا النوع ይሄ نوع قول المصنف ይሄ ነው ከምን አይነት ውስጥ ነው ስትል جاء الامير والجيش አሁን جاء الجيش ማለት ይቻላል ሰራዊት መጣ ይችላል ምክንያቱም مستقل ሆኖ መምጣት ይችላል። ግን እዚህ ጋር والجيش ብለህ ለምን ያልከው የአሚሩ መምጣት ከአሚር ከጀሽ በላይ ስለሆነ ጀሽ ደግሞ አሚርን ተከትሎ ነው ብዙ ጊዜ የሚመጣው። ስለዚህ ከዚህ ያንን ማዕና ለማስጠቀም ነው። فاذا اردت الاخبار አንተ ንግግር ብትፈልግ بان المجيء መምጣት የሚባለው ነገር وقع من الاثنين ከሁለት ነገሮች ይወድቃል። መምጣት የሚባለው ነገር ከአሚርም ከጀሽም فيصح الرفع فتقول جاء الامير والجيش አሚሩም መጣ ጀሽ ሰራዊቱም መጣ ማለት ትችላለህ። واذا اردت አሁን የፈለከው የመጀመሪያ اخبارك መምጣት የሚባለው ነገር በሁለቱም ነገር ላስከስተውታል የሚለውን ነገር ግልጽ አይደለ? እሺ واذا اردت اخبار ንግግርህ ግን ምንድነው የፈለከው بان المجيء وقع من الامير والجيش مصاحبا له ከሱ ጋር ሙሳሂብ ሆኖ ተቆራኝቶ ይሄ ጀሽ የሚባለው ነገር አሚርን ተከትሎ ነው የመጣው። ራሱን ችሎ አይደለም ማለት ነው። ያኒ እሱ በመምጣቱ ምክንያት ነው የመጣው።
ያንን ማዕና ማስጠቀም ከሆነ የፈለከው ጃአ አልአሚሩ ወልጀይሽ ስትል ሰራዊት የመጣው ሙስተቂል ሆኖ ለብቻው ሐሳቡን ለብቻው ሳይሆን የአሚር መምጣት አስመልክቶ ነው ሰራዊትም አንድ ላይ የመጣው የሚል ነገር የሚል ማዕና ለማስጠቀም ትችላለህ ማለት ነው። طيب فيصح النسب فتقول جاء الامير والجيش ማለት ትችላለህ ማለት ነው። እሺ بقيه منسوبات الاسماء ግልጽ ከሆነ ወደ ሌሎች መንሱባት የሆኑ አስማዎችን ስናይ ቀላል ስለሆኑ እነዚህ ከዚህ ስላየናቸው قال المصنف واما خبر كان واخواتها واسم ان واخواتها فقد تقدم ذكرهما في المرفوع مرفوعات ላይ የካነ ስም ረፍዕ ነው ኸበሯ ደግሞ ነስብ ነው አይተነዋል። ወስሙ ኢነ ወኸዋቲሃ ኢነ ስሟ ምንድነው ነስብ ነው። ኢነላሃ ስትል ነስብ ሆነ። ካነ ስትል ደግሞ ካነ ዘይዱን ብለህ ነስብ ታመጣለህ። ዓሊመን ሐዚነን ትላለህ። እሺ وذكرها وكذلك التوابع فقد تقدم هناك ተዋቢዖቹ ተከትሏል። ተዋቢዕም ምን ይሆናል ነስብ ይሆናል። ضربت زيدا وعمرا الواطفة ተዋቢዕ لا ተዋቢዕ الواطفة عطفም ተዋቢዕ ነው። ተውኪድም ከሆነ እንደዛው በደልም ከሆነ እንደዛው ነስብ ከሆነ ነስብ ይሆናል ጀር ከሆነ ጀር ይሆናል ብለን ያሳለፍናቸው ማለት ተዋቢዖቹ አራት የጠቀስናቸው መንሱባትም ላይ ነስብ ያገኘውን ቃል በዛ ነስብ ካጠፍክ በደል ካደረክ ተውኪድ ካደረክ ሲፈት ካደረክ ነስብ ከሆነ ነስብ ይሆናል ነው ሐሳቡ። ይሄ ግልጽ ነው። አሸረሁ ሚን المنصوبات خبر كان واخواتها واسم ان واخواتها تابع المنصوب وقد تقدم بيان ذلك في ابوابه فلا حاجه بنا الى اعاده شيء منه መመለሱ ያን ያህል አስፈላጊ አይደለም። እነዚህ ኦሬዲ እነን ካነ ስራቸውን ምናቸውን እናቃቸዋለን ማለት ነው። ስለዚህ ይሄን ይመስላል። ጠይቅ ካላችሁ አሁን መጠየቅ ይቻላል ማለት ነው።